ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ ሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን ከሁለት ቀናት ቆይታ በኋላ ወደ ቻናላችን ተመልሰን በድጋሚ ወደ እናንተ በልዩ ፕሮግራም በቪክተር ዩሪኬስ የዝውውር ጉዳይ ወደ አርሴናል ተጫዋቹ በከፍተኛ ሁኔታ እንደሚፈለግ የአዲሱ ስፖርቲንግ ዳይሬክተር አንድሬስ ቤርታ ተቀዳሚ ምርጫ እንደሆነ ከቀናት በፊት እንደሰማችሁ ተስፋ አደርጋለሁ። ዜናው እንግዲህ ዘግይቶ ነው በእኛ አማካኝነት ወደ እናንተ የሚደርሰው። ነገር ግን ከዚህ ተጫዋች ጀርባ ስላሉ አንዳንድ ሁኔታዎችና የተሻለ የተጠናከረ መረጃ ይዘንላችሁ መተናል በተጫዋቹም ዙሪያ። እንዲሁም አርሴናል ለምንድን ነው ዩሪኬስን በድጋሚ የክለቡን የፊት መስመር የአጥቂ ፖዚሽን እንዲመራ በልዩነት የተመረጠው? አዲሱ ስፖርቲንግ ዳይሬክተር እንደተሾሙ ከሰዓታት በኋላ ነበር ይሄ መረጃ ይፋ የሆኑ በተላላቅ ታማኝ ዘጋቢዎች የአትሌቲክሱ ዶቪድ ኦነሪስት እንዲሁም እነ ፋብሪዚዮ በዴሊ ሜል በትላልቅ ታማኝ የእንግሊዝ ሚዲያ ይሄ መረጃ ወዲያው ነበር ይፋ የሆነው። በአንድሬስ ቤርታ ቅጥርና በዚህ መረጃ መካከል የ6 ሰዓት የ5 ሰዓት ልዩነት ነው ያለው። ምን ያክል ለአርሴናል የፊት መስመር ፖዚሽን አንገብጋቢ እንደሆነና ቡድኑ ዋንጫ እንዲያገኝ ወደ ዋንጫ አሸናፊነት ዳግም ተመልሶ ከረጅም ጊዜ በኋላ የፕሪሚየር ሊግም እንዲሁም የዩሮፒያን ውድድርን እንዲያሳካ በትልቅ ክፍተት ከሚነሱ ምክንያቶች መካከል የአጥቂ ስፍራ ነው። ይህን ስፍራ ደግሞ ለመሙላት በተለያዩ ጊዜያት የተደረጉ ምልመላዎች፣ የተለያየ የአርሴናል የዝውውር ሂደት በፋይናንስ አቅም፣ በተጫዋቾች ወጥ የሆነ ብቃት ማረጋገጫ፣ ክለቦች ደግሞ ለተጫዋቾች የሚያስቀምጡት የመልቀቂያ ሂሳብ ለቡድኑ አንዳንድ ሪስኮችን ለመውሰድ በስራ አስኪያጆች በኩል ደግሞ የነበረው ሽግግርና ለውጥ፣ እነዚህ ጉዳዮች ሳይፈቱ እስካሁን ድረስ እንግዲህ የሚካኤል አርቴታ ቡድን ለተጨማሪ የውድድር ዓመት አሁን ላይ ባለው ወቅታዊ የነጥብ ልዩነት ከተመለከትን ዋንጫው በአብዛኛው ወደ ሊቨርፑል ያደላ ስለሆነ ምናልባት የሚካኤል አርቴታን ለቀጣይ የውድድር ዓመት ለሁለተኛነት መወዳደር አሁን ላይ አሳማኝ ስላልሆነ በዋነኝነት ትልቅ ትኩረት የተሰጠው ጉዳይ እንደሆነ እንግዲህ ከአንድሬስ ቤርታ ቅጥር ብዙም ሰዓታት ሳይቆይ ነው የቪክተር ዩሪኬስን መረጃ መመልከት ይቻል ነው። ታዲያ አርሴናሎች ለምን ይሄን ተጫዋች በተናጥል ፈለጉ? በአርሴናል እቅድ ውስጥ በርካታ ተጫዋቾች እንዳሉ ከዚህ ቀደም በተለያዩ ፕሮግራሞች አንስተን ስንወያይ ነበር። ትላልቅ ተጫዋቾችን በዝርዝራቸው ውስጥ አካተዋል። ነገር ግን ይሄ ስፖርቲንግ ዳይሬክተር የመጀመሪያ የስራ ዘመኑን በአርሴናል ቤት ለመጀመር የመጀመሪያ ቀን ኮንትራቱን ፈርሞ ብዙም ሰዓት ሳይቆይ ይሄ መረጃ ነው እንግዲህ ከክለቦች በሚሰጠው መረጃ መሰረት ታማኝነቱ ከፍ ያለ የእንግሊዙ ዘጋቢ ዴቪድ ኦርኒስተን በኤክስ ገጹ ይፋ ያደረገው። በዚህ ዙሪያ ትኩረት አድርገን ይህን ፕሮግራም አብዛኛውን ደቂቃ ቆይታ እናደርጋለን። እንዲሁም ዛሬ በድጋሚ የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ መቋረጥ በኋላ ይመለሳል። በማክሰኞ፣ ሮብ፣ ሐሙስ ፕሮግራም የሰዓት ለውጥ ተደርጓል። አንዳንድ ሰዓት ቀድሞ ከምንመለከተው ሰዓት እንግዲህ ቀንሷል። ጨዋታዎች 5 ሰዓት የነበሩ ወደ 4 ሰዓት፣ 3 ሰዓት የነበረ ወደ 2 ሰዓት፣ አንዳንድ ሰዓት ቀንሷልና ይሄ ለእግር ኳሱ ቤተሰብ ምናልባት ምሽት ላይ የሚደረጉ ጨዋታዎችን ተመልክቶ ለማሳለፍ የተሻለ ሰዓት እንደሆነ በአብዛኛው የእግር ኳስ ቤተሰብ የሚመረጥ ሰዓት ነው። 5 ሰዓት ተመልክተን እንደገና ከዛም በኋላ ዘገባዎችን አንዳንድ ሁኔታዎችን አስተካክለን ይዞ ለመምጣት ራሱ ሰዓቱ በጣም ስለሚገፋ አሁን ላይ በጊዜ የሚደረግ ነው። አርሴናል ከፉላም፣ ኖቲንጋም ፎረስት ከማንቸስተር ከዚህ ፕሮግራም በኋላ ጊዜና ሰዓታቸውን ጠብቀው ወደ እናንተ
የሚደርስ ይሆናል። እንዲሁም በሊቨርፑል ዙሪያም የምንሰራቸው አንዳንድ ፕሮግራሞች አሉ። በርካታ ፕሮግራም ዛሬ ወደ እናንተ ተደራሽ ይሆናል። እናንተ ከቻናላችን ጋር ስቆዩ አዲስ የሆናችሁ ሰብስክራይብ በማድረግ ከዚህ ቀደም የቻናላችን ቤተሰብ የሆናችሁ ደግሞ ላይክ በማድረግ ይህን ፕሮግራም ተደራሽነቱ እንድታሰፉ ከሀገር ውጭ ደግሞ የምታደምጡ በተጨማሪ እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በቅርብ ቀን ውስጥ አባይ ላደረክልን ከፍተኛ ይህን ዩቲዩብ ከጀመርንበት ጊዜ አንስቶ እንደዚህ አይነት ሱፐር ስቲከር ድጋፍ አይተናናቅም። ከፍተኛ የሆነ በሀገራችን ምንዛሬ በጣም ከፍተኛ ገንዘብ የሱፐር ታንክስ ድጋፍ አድርገልናል። ከልብ እናመሰግናለን። ቪክተር ዩሪኬስን የተመለከተውን ፕሮግራም በቀጥታ ወደ እናንተ እናደርሳለን ማለት ነው። ይሄ ስዊድናዊ ተጫዋች ከዚህ ቀደም በተደጋጋሚ ከአርሴናል ጋር ስሙ ሲያያዝ በተለይ ከተጠናቀቀው የውድድር ዓመት አንስቶ ተጫዋቹ የአርሴናል መልማዮችን ትኩረት እንደሳበ እድሜው አሁን ላይ የሚገኝበት ብቃት በተለያየ መልኩ የአርሴናል የመልመላ ክፍል ኃላፊዎች በሊዝበን በስፖርቲንግ ሊዝበን ሜዳ ተገኝቶ እንኳን ጨዋታዎችን ሲመለከቱ አንዳንድ ተንቀሳቃሽ ምስሎችን ተመልክተን ነበር በወቅቱ። ለምሳሌ ባለፈው ሳመር አርሴናል በዚህ ተጫዋች ዙሪያ ምን ያክል ገፍቶ እንደሄደ እናስተውላለን። በተጫዋቹና በኤጀንቱ መካከል ለአርሴናሎች የቀረበው አንደኛ የደሞዝ ክፍያ ከፍ ማለት፣ ሁለተኛ ደግሞ ተጫዋቹም ኤጀንቱም የጠየቁት ከፍተኛ ቦነስ ለአርሴናል ኃላፊዎች ይህን የዝውውር ሂደት እንዲቋረጥ ምክንያት ነበር። ነገር ግን በአዲሱ አስተዳዳሪ በአዲሱ ስፖርቲንግ ዳይሬክተር ይሄ የዝውውር ሂደት መንገድ ተበጅቶለት በሌላ መልክ ይህን ተጫዋች ወደ ኤሚሬትስ ለማምጣት አዲስ የዝውውር ፕላን ነው እንግዲህ አንድሬ ቤርታ የጀመሩት በአርሴናል ቤት። እንግዲህ ይሄ ስራ አስኪያጅ የአርሴናል ስፖርቲንግ ዳይሬክተር ሆኖ ከተሾመ ከ5 ከ6 ሰዓት በኋላ ውሉን ከተረጋገጠ በኋላ ነው እንግዲህ መረጃው ወጥቶ ብዙም ሰዓት ሳይቆይ ቪክተር ዩሪኬስ የመጀመሪያ የስፖርቲንግ ዳይሬክተሩ ኢላማ ነው። በዚህ ጣሊያናዊ የአርሴናል አዲሱ ስፖርቲንግ ዳይሬክተር ተቀዳሚ ምርጫ ቪክተር ዩሪኬስ ነው። ለምን የሚለው ጉዳይ ግን በስፋት ሊያነጋግረን ይገባል። ምክንያቱም የተጫዋቹ ወቅታዊ ብቃት ብቻ ሳይሆን የሚጫወትበት ሊግ፣ የሚያስቆጥራቸው ጎሎች፣ አጨራረሱንና የተጫዋቹ አካል ብቃት፣ የጤንነት ጉዳይ ከአርሴናል አጫወት ጋር ተስማሚ ይሆናል ወይ የሚለውን ደግሞ በደንብ መመልከት ያለብን ይመስለኛል። ምክንያቱም ይሄ ተጫዋችን በተደጋጋሚ በተለያየ ወቅት ከማንቸስተር ዩናይትድ ጋር በተለይ በነበረው አሰልጣኙ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጡ በኋላ የማንቸስተርን የፊት መስመር አጥቂ በቀጣይ የውድድር ዓመት ይመራል ተብሎ ከወዲሁ ተስፋ ተደርጎ የተለያዩ መረጃዎች ሲወጡ ነበር። ነገር ግን አሁን ላይ አርሴናል ይህን ተጫዋች ለማስፈረም የተለያዩ አድቫንቴጆች እንዳሉት በተለይ የዚህ ስፖርቲንግ ዳይሬክተር መምጣትና ይሄ ጣሊያናዊ ስራ አስኪያጅ ዛሬ አርሴናል ላይ ሆኖ አይደለም ቪክተር ዩሪኬስን ማስፈረም የፈለገው በአትሌቲኮ ማድሪድ እያለም ነውና በተጫዋቹ ዙሪያ ያደረገው ምልመላ ለአርሴናል እንደ አዲስ የሚደረግ ወይም በድጋሚ በአዲስ ምልመላ ሂደት አይደለም። ይህን ተጫዋች አርሴናሎች የሚመለከቱት ቀደም ብሎ ቡድኑ ስካውት አድርጎ ጨርሷል። ከዚህ ቀደም ደግሞ በስፔን ያሉ እኚህ ጣሊያናዊ ተጫዋቹ መልምለው ለአትሌቲኮ ማድሪድ ለማስፈረም ጥረት ጀምረው ነገር ግን የአንቷን ግሪዝማን መቆየትን ተከትሎ ነው ይሄ ዝውውር ሳይከናወን የቀረውና የግሪዝማን የረጅም ጊዜ ተተኪ ለማድረግ የአትሌቲኮ ማድሪድ ተቀዳሚ ምርጫ ነበር። ስለዚህ ሂደቱ ለአርሴናል በተለያዩ መንገዶች ምቹ ሆኗል። ነገር ግን አርሴናል ለምንድን ነው ራዳር ውስጥ ከሚገኙ በርካታ ተጫዋቾች ውስጥ ይህን ተጫዋች በተናጠል አሁን ላይ ትኩረት ሊሰጠው የቻለው? አንደኛ ከዚህ ቀደም በተደጋጋሚ አንስተናል። ይሄ ተጫዋች በቅርብ ዓመት ነው ባንዴ የብቃቱ ከፍታ ላይ መድረስ የቻለው። አሁን ላይ 26 ዓመቱ ነው። በዘንድሮ የውድድር ዓመት በ42 ጨዋታ 42 ግብ አስቆጥሯል ለስፖርቲንግ ሊዝበን። የተለየ ኳሊቲውን በተደጋጋሚ መመልከት ችለናል። ለምሳሌ ከማንቸስተር ሲቲ ጋር
በዩኤፋ ቻምፒየንስ ሊግ ከአንድ ለባዶ መመራት የሩበን አሞሪም ስፖርቲንግ ሊዝበን የማንቸስተር ዩናይትድ አሰልጣኝ ሊዝበን በነበሩበት ወቅት ከመመራት ተነስቶ ከረፍት በኋላ 4-1 ሲያሸንፉ የነበረው እዚህ ተጫዋች ተጽዕኖና ሃትሪክ የሰራበት መንገድ የተጫዋቹ እንቅስቃሴ በተለይ ደግሞ ከተጋጣሚ ቡድን ጋር በሲስተም በኩል አንዳንድ የተጫዋቹ አጫወት በተለያየ መልኩ ሲተነተን አድምጠናል። ለምሳሌ በጠባብ ስፔስ ውስጥ የመቸገሩን ጉዳይ ባጨራረሱ በኩልና በተለይ ቦክስ ውስጥ የሚይዛቸው ፖዚሽኖች ለውሳኔ ይሄ ምንም አይነት ማንገራገር የማያደርግ በቀጥታ የግብን ታርጌት በማግኘት ያገኘውን አጋጣሚ ወደ ግብ በመቀየር ደግሞ የተዋጣለት አጥቂ ነው። የተለያዩ አሁን በዚህ ዝውውር ዙሪያ የሚወጡ አንዳንድ ዘገባዎች አሉ። ለምሳሌ ከፕሪሚየር ሊግ ከፖርቹጊዝ ሊግ የሚመጡ አጥቂዎች በፕሪሚየር ሊግ ይሳካላቸዋል ወይ? አንደኛው ጥያቄ። ከዚህ ቀደም በትላልቅ ሂሳቦች ወደ እንግሊዝ ክለብ መጥተው ያልተሳካላቸው አጥቂዎች አሉ። ለምሳሌ እነ ኢስላም ስሉማኒ ወደ ሌስተር በ30 ሚሊዮን ፓውንድ መጥተው በክለቡ ሪከርድ የተዋጣለት ዝውውር ሳያደርግ ከዚሁ ከስፖርቲንግ ሊዝበን ተጫዋቹ ለቋል። ከዛም በኋላ እነ ቪኒሺየስ አሁን በፉላም የሚገኘው ከዚህ ቀደም ደግሞ በጆዜ ቶትናም ተዘዋውሮ የነበረ አጥቂ ነው። ከዛም በኋላ ደግሞ እነ ዳርዊን ኑኔዝ ወደ ሊቨርፑል በክለቡ ሪከርድ ዋጋ ከመጣ በኋላ እንደምታውቁት ነው በዘንድሮ የውድድር ዓመት ከሊቨርፑል ቀዳሚ የሚለቅ ተጫዋች ዳርዊን ኑኔዝ ነው። ስለዚህ ከፖርቱጋል ሊግ የሚመጡ አጥቂዎች በፕሪሚየር ሊግ ውጤታማ አይደሉም የሚል ይሄ በተለምዶ የሚነሳ ተመሳሳይ አይነት አስተያየት አለ። ነገር ግን እነዛ ተጫዋቾች ውስጥ ያለው ኳሊቲና የዩሪኬስ ለተከታታይ የውድድር ዓመት ተመሳሳይ ብቃት ወጥ የሆነ አስተዋጽኦ ከጉዳት በራቀ መልኩ ባጨራረስ ኳሊቲው ካለፈው የውድድር ዓመት ዘንድሮ ከፍ ብሎ መገኘቱ የዚህን ተጫዋች ተፈላጊነት ከፍ አድርጓል። አርሴናል በቀላሉ ይህን ተጫዋች ያገኘዋል ተብሎ አይጠበቅም። ነገር ግን አሁን ላይ በተለያየ መልኩ ቡድኑ እድሉ ሰፊ ነው። ለምሳሌ ዩሪኬስን ባለፈው ሳምንት በደም የዝውውር መረጃዎችን ከተመለከታችሁ የፕሪሚየር ሊግ ላይ 3ኛ ደረጃ ላይ የሚገኘው ኖቲንግሃም ፎረስት 60 ሚሊዮን ፓውንድ ለማቅረብ በቀጣይ ሳመር መዘጋጀቱን እነ ፋብሪዚዮ ጭምር ሲዘግቡ ነበር። በዴሊ ሜልም ዘሳንም ይህን ዘገባ ይዞ ወጥቷል። እዚህ ጋር ግን አንድ መረሳት የሌለበት ጉዳይ ዩሪኬስን የመለመለው የአርሴናል የምልመላ ክፍል የበላይ ኃላፊና በወቅቱ ስፖርቲንግ ዳይሬክተር የነበረው ኤዱ ነው። ስለዚህ ተጫዋች የአጥቂ ስፍራ አስተዋጽኦና ብቃት ኳሊቲ አርሴናል እያለ በቂ መረጃ አለ። ኖቲንግሃም ፎረስቶች ደግሞ በቀጣይ የውድድር ዓመት የቻምፒየንስ ሊግን ቦታ ይዞ የሚያጠናቅቁ ከሆነ የፊት መስመር አጥቂያቸውን በክሪስ ውድ እንደማይመራ ይታወቃል። በዛ ትልቅ ግዙፍ ውድድር ላይ ከሳምንት ሳምንት በሚደረግ ውድድር ላይ ሳይሆን ኳሊቲውም ጥራት እያንዳንዱ ጉዳይ ከፍ በሚለው ዩኤፋ ቻምፒየንስ ሊግ አንድ ቡድን ሲሳተፍ ሊኖረው የሚገባ የፊት መስመር አማራጭ አለ። ለዛም ደግሞ የተለያየ ኢንቨስትመንትን ለማድረግ የኖቲንግሃም ፎረስት ባለሀብት ጠንካራ ፍላጎት እንዳላቸው ሲጠቀስ ነበር። በተጨማሪም በኒኮላስ ጃክሰን ደስተኛ ያልሆኑ ቼልሲዎችም በራዳራቸው ውስጥ እንዳካተቱት የምታውቁት ነው። በተጨማሪም እንግዲህ ማንቸስተር ዩናይትድ በቀጥታ ደግሞ ሩበን አሞሪም የዚህን ተጫዋች እድገት እምቅ ችሎታ አውጥተው ለመጠቀም ትልቁን ተጽዕኖ ያደረጉ ተጫዋቹን ተገልግለው የፖርቱጋል ሊግ አሸናፊ እንደሆኑ በተጠናቀቀው የውድድር ዓመት ይታወቃል ከዚህ ተጫዋች ጋር። ስለዚህ አርሴናል ቀላል የሚባል የዝውውር ሂደት አይጠብቁም። ግን ለምሳሌ በኖቲንግሃም ፎረስት ስታንዳርድ ይህን የመሰለ አጥቂ እንግዲህ ከደሞዝ ክፍያ ጋር ከሚቀርበው ዋጋ ጋር ካላቸው አቅምና የባለሀብቱ ኢንቨስት የማድረግ ፍላጎት ሲታይ ሂሳቡንና ቅድመ ክፍያውን ሊያሟሉ ይችላሉ። ነገር ግን ተጫዋቹ ራሱን በየትኛው ክለብ ስታንዳርድ ወይም በየትኛው ብራንድ ላይ
ማገልገል እንዳለበት እንደነዚህ አይነት ጉዳዮች የተጫዋች ውሳኔ ወሳኝነት አለው። ቼልሲ ደግሞ በዩኤፋ ቻምፒየንስ ሊግ ቦታ ይዞ ያጠናቅቅ እስካሁን የተረጋገጠ ነገር የለም። ማንቸስተር ዩናይትድ ዩሮፓ ሊጉን ካሸነፈ ነው የዩኤፋ ቻምፒየንስ ሊግ ተሳታፊ የሚሆነው። ያለ አደጋ በዚህን ሰዓት ተጫዋቹን በትላልቅ ውድድሮች ተሳታፊነት የማዘዋወር እድል ያለው አርሴናል። አንደኛው እድል ይሄ ነው። ሁለተኛ ደግሞ ተጫዋቹ በደንብ ራሱን አጉልቶ አውጥቶ ለማሳየት በተሻለ ስታንዳርድ ለመጫወት በአንዳንድ ሁኔታዎች ደግሞ ከጠቀስኳቸው ክለቦች ይልቅ ከጫና በጸዳ መልኩ ዋንጫን ትኩረት ባደረገ ሁኔታ ራሱን ከፍ ባለ ኳሊቲ ለማሳየት የአርሴናል አይነት ቡድን የተሻለ አማራጭ ነው ተብሎ ነው እንግዲህ ዘገባው ሊወጣው። ነገር ግን ቪክተር ዩሪኬስን በአርሴናል ከተያዙ ሌሎች አማራጮች ጋር ይሄን ተጫዋች ስናነጻጽርና ለምንድን ነው ከነ አሌክሳንደር ኢሳቅ፣ ቤንጃሚን ሼሽኮ፣ ሂጎ ኢኬቲኬ፣ ቪክተር ኦሲሜን የተለያዩ ተጫዋቾች በአርሴናል ራዳር ውስጥ ይገኛሉ። ነገር ግን ለምንድን ነው ዩሪኬስን ነጥለው ይሄን መረጃ ከአርሴናል አገኘም ብለው ትላልቅ ውስጥ አዋቂዎች፣ ታማኝ ዘጋቢዎች ይፋ ያደረጉት? በዋነኝነት የሚነሳው እንግዲህ የተጫዋቹ እድሜ ነው። አሁን የቤንጃሚን ሼሽኮን፣ ሂጎ ኢኬቲኬን እድሜ ብትመለከቱ 21 22 እድሜ ናቸው ሁለቱ ተጫዋቾች። ገና አርሴናል ቤት የመላመድ የመብሰል እድገት የሚያስፈልገው ዝውውር ነው። ስለዚህ ሪስክ ያለው እንዲህ አይነት ዝውውሮች በቀጥታ ዋንጫን ለማንሳት ለሚፎካከር ቡድን በዚህ እድሜ ላይ የሚገኙ ተጫዋቾች ሲዘዋወሩ ጫናው ቀላል አይደለም። የሚወጣባቸው ክፍያ ደግሞ ተጫዋቹ ውጤታማ ባይሆን ጊዜ የሚፈልግ ወደ ሪትም እንዲመጣ የተለያዩ ጨዋታዎችን በተደጋጋሚ በትዕግስት እድገቱ ተጠብቆ ኳሊቲውን እስከሚያገኝ ድረስ መጠበቅ ዋንጫን ለተራበ ቡድን ብዙም አሳማኝ አይደለም። አሌክሳንደር ኢሳቅን ደግሞ ለማስፈረም የተጫዋቹ ዋጋ የሚደፈር አይደለም። 150 ሚሊዮን ፓውንድ አካባቢ ነው ኒውካስል እየጠየቀ ያለው። ከተቻለ ደግሞ የቻምፒየንስ ሊግን ፖዚሽን ይዘው የሚያጠናቅቁ ከሆነ ኒውካስሎች ተጫዋቹን መሸኘት አይፈልጉም። ምናልባት ኢሳቅ ሊለቅ የሚችለው በፒኤስአር ህግ በተለያዩ የፋይናንስ ስርዓት አስገዳጅ በሆነ መልኩ ኒውካስል ተጫዋቹ ሊሸኝ ይችላል እንጂ በውሳኔ በኩል ተጫዋቹ ማቆየት ነው የኒውካስሎች ፍላጎት። ነገር ግን ተጫዋቹን እንኳን መልቀቅ ቢፈልጉ የነ ሊቨርፑል አቋም ደግሞ አሁን ላይ በተጫዋቹ ዙሪያ ጠንክሮና ገፍተው እየሄዱበት እንደሆነ የተለያዩ ዘገባዎች እየወጡ ነው የሚገኙ። ስለዚህ አርሴናል ዩሪኬስን እንዲያተኩር ካደረጉባቸው ምክንያቶች መካከል አንዱ ይሄ ነው። ሁለተኛው እድሜና የጉዳት ሪከርዱ ነው። ይሄ አሁን ምናልባት ከፖርቱጋል ሊግ ወደ ፕሪሚየር ሊግ መጥተው እነዛ ቀደም ብዬ የጠቀስኩላችሁ ተጫዋቾች ወዲያው ፊት እንዳያደርጉ ወዲያው እንዳይላመዱ ካደረጉ ምክንያቶች መካከል የጉዳት ሪከርዳቸው ነው። ይሄ ተጫዋች ግን በሙሉ ፊት በሙሉ አካል ብቃት ለእያንዳንዱ ጨዋታ ዝግጁ ሆኖ ሊዝበን የሚያገለግልበት መንገድ ለሁለት ተከታታይ የውድድር ዓመት እንግዲህ ወጥ በሆነ ብቃት ነው። በዚህ ሁለት ዓመት ውስጥ 92 ጨዋታ አድርጎ 85 ግብ ነው ለስፖርቲንግ ሊዝበን ማስቆጠር የቻለው። በዘንድሮ የውድድር ዓመት በ42 ጨዋታ 42 ግብ፣ በአጠቃላይ ደግሞ ወደ 53 ግብ አካባቢ ተሳትፎ ማድረጉ አስደናቂ። ተጫዋቹ ወጥ የሆነ ብቃት ነው እያሳየ የሚገኘው በስፖርቲንግ ሊዝበን። ነጣጥለን ደግሞ አንዳንድ ኳሊቲዎችን ብንመለከት ለምሳሌ ባለፈው ኢንተርናሽናል ብሬክ ከቤልጂየም ጋር በነበረው ጨዋታ የስዊድንን ብትመለከቱ ከመሃል ሜዳ አካባቢ የቤልጂየም አማካይን ተከላካይን ቀንሶ ወደ ቦክስ ከገባ በኋላ የጨረሰበት ኳሊቲ ሙሉ በሙሉ የተጫዋቹን ብስለትና ከኳስ ጋር ያለውን ግንኙነት ጥርት አድርጎ የሚያሳይ ልዩ ኳሊቲ ነበር የተመለከትነው። እንደነዚህ አይነት ችሎታዎች ደግሞ ለአርሴናል በልዩነት ይነሳል። በተለይ በዘንድሮ የውድድር ዓመት ቡድኑ ትላልቅ እድል በመፍጠር ለምሳሌ ሳካ ተጎርቶ ያለፉትን 2 ወራት መሐመድ ሳላ በቁጥር እስከሚበልጠው ድረስ በፕሪሚየር ሊጉ ትላልቅ እድል የፈጠረ ተጫዋች ቡካዮ ሳካ ነው። 19 እድል መፍጠር ችሏል።
ከነዚህ 19 እድሎች ውስጥ ግን መቆጠር የቻሉት 9ኙ ናቸው። 10ሩ አልተቆጠሩም። በአማካይ ደግሞ ያልተቆጠሩት የ10ሩ ግብ ኤክስጂ ስንመለከት 8.9 ነው። ስለዚህ ይሄ ተጫዋች ትላልቅ እድሎችን የሚያመርት እንዲህ አይነት ኳሊቲ ተጫዋች አጋዥ ተጫዋች ካለው ምን ያክል ግብ ሊያስቆጥር ይችላል? አሁን በሊዝበን በነትሪንካኦ በነ ፔድሮ ጎንካልቬዝ ታግዞ ነው እንዲህ አይነት ግብ እያስቆጠረ የሚገኘውና አርሴናል ከፈለገበት ኳሊቲ መካከል ተጫዋቹ የተገኘውን አጋጣሚ ወደ ግብ የመቀየር አቅሙ በጣም ከፍ ማለቱ ነው። በሌላ በኩል ደግሞ በቅርብ በተዘጋው የጥር የዝውውር መስኮት አርሴናል በመጨረሻ ሰዓት አካባቢ ለዋትኪንስ እስከ 60 ሚሊዮን ፓውንድ ለመክፈል ፍቃደኛ ሆኖ ጥያቄ አቅርቧል። አስቶን ቪላዎች እንግዲህ ደስተኛ ስላልሆኑ ሌላ አማራጭ ስለሌላቸው ተጫዋቹን ላለመሸጥ ወስነው ነው ያ ዝውውር ሳይደረግ የቀረውና 29 ዓመቱ ነው ዋትኪንስ። ነገር ግን አርሴናል አሁን ላይ ለቪክተር ዮከሬስ የሚከፍለውን ወይም ከተጠናቀቀው የውድድር ዓመት ሪሊስ ክሎዙ ከ100 ሚሊዮን ዩሮ ቀንሶ 69 ሚሊዮን ዩሮ ሆኗል፣ ወደ 58.9 ሚሊዮን ፓውንድ። ያን ክፍያ ለመክፈል ያቀዱበት ተጫዋች ነበር። እንግዲህ አሁን ላይ ለቪክተር ዮከሬስ ይህን የዝውውር ዋጋ ለመክፈል የተዘጋጁት። ስለዚህ ሁለቱን ተጫዋቾች ግን በተለያየ የዝውውር መስኮት አርሴናሎች ገፍተው ሄደዋል፣ ጥያቄዎችን አቅርበዋል። ስምምነት ላይ መድረስ ባለመቻላቸው ነው ዋትኪንስንም ዩከሬስም ባለፈው የዝውውር መስኮት ሳይሳካ ይቀረው። ግን ዋትኪንስን የፈለጉበትን ኳሊቲ ስንመለከት ዩከሬስ ውስጥ ይሄን ኳሊቲ እንመለከታለን፣ በብዛት እንመለከታለን። ለምሳሌ ዋትኪንስ የጋራ ኳስ የማሸነፍ ጥንካሬው በአካል ብቃት ደረጃ ከእንግሊዝ ተከላካዮች ጋር ፋይት የሚያደርግበት መንገድ ወደ ኋላ ወርዶ በቢልድ አፕ በኩል በቀጥታ ከቡድን እንቅስቃሴ ጋር ተሳታፊ የሚሆንበት ለነ ሞርጋን ሮጀርስ የሚፈጥረው የመሮጫ ስፔስ ከተከላካይ ጀርባ ቪላ እየጣለ ተጋጣሚ ላይ ጫና የሚፈጥረው ሁለቱም ዊንጎችን ነፃ የማድረግ የተጋጣሚን ሁለት ሴንተር ባኮችን በፖዚሽን ከቨር የማድረግ ይሄ በአካል ብቃት በኩል ጠንካራ በመሆን ፍጥነትና ጉልበትን ከአካል ብቃት ጋር አዋህዶ የያዘ የፊት መስመር አጥቂ ነው። አርሴናል በተናጥል ዋትኪንስን በዛ ደረጃ 29 ዓመት ለሞላው በቀጣይ የውድድር ዓመት 30 ዓመት ለሚሞላው ተጫዋች 60 ሚሊዮን ፓውንድ ሲያቀርብ አንዱ ክራይቴሪያና አርሴናል የሚጎለው የኳሊቲ የፊት መስመር የ9 ቁጥር አጥቂ በዚህ መልኩ የተወሰነ እንደሆነ ነው የአርሴናል ስካውት ሪፖርት የቀረበው። ስለዚህ አርሴናል የሚፈልጋቸውን ተጫዋቾች በደንብ ከተመለከትን ወይ በቁመት ረዘም ያሉ ነው ወይም በአካል ብቃት ፈርጠም ያሉ አጥቂዎች ናቸው። ለምሳሌ ኢኬቲኬን እና ሼሽኮን ብትመለከቱ ለአየር ላይ ኳስ ተስማሚ የሆኑ አጥቂዎች ናቸው። ስለዚህ የአርሴናል የምልመላ ቡድን ትኩረት ያደረገባቸውን ተጫዋቾች ስንመለከት ኳሊቲን ከልዩ ብቃት ጋር ያማከለ ምልመላ ነበር ያደረጉት። እንግዲህ እነዚህ ሁለት ወጣት ተጫዋቾች ገና እድገት የሚያስፈልገው ብዙ ስራ እነዚህ አጥቂዎች ላይ ስለሚያስፈልግ የአርሴናል ተቀዳሚ ምርጫ የሆነበት ዋነኛ ምክንያት እነዚህ ክራይቴሪያዎች ናቸውና ዩከሬስን በተናጥል ካነሱበት ወይም ተመራጭ ካደረጉበት ምክንያቶች መካከል ተብሎ በቶክ ስፖርትም በዴሊ ሜልም እንዲሁም በአትሌቲክስ የተዘገበው እነዚህ ነጥቦች ናቸው። በተጨማሪም የዩከሬስ ኳሊቲ ከሃሪኬን ጋር ተቀራራቢ እንደሆነ የዴቪድ ኦርኒስተን ዘገባ አያይዞ ያነሳል። ለምሳሌ ሃሪኬንን በአብዛኛው ካያችሁ በቦክስ ውስጥ በፖዚሽን የሚገኝበት ከተጋጣሚ ተከላካይ ጋር በአንድ ለአንድ ግንኙነት በፖዚሽን ብቻ አካላዊ እንቅስቃሴ ወይም ይሄ ፋይት ሳያደርግ ግን ኳሷን የሚያሸንፍበት መንገድ ከኬን የተለየ ኳሊቲ ነው። ባልተጠበቀበት ፖዚሽን ይሄ በተለይ ኮርነሮች ክሮስ ሲደረጉ በቀጥታ ከኳሱ ጋር ተሳታፊ ከመሆን ይልቅ ተነጥሎ ፖዚሽን ይዞ የሚያስቆጥርበት እንዲህ አይነት ወጣ ያለ ኳሊቲዎች እንዳሉት ይሄ የስፖርቲንግ ሊዝበን አጥቂ በዘገባው ላይ ተያይዞ ተነስቷልና ለአርሴናል ብዙ ችግሮችን ሊቀርፍ የሚችል የፊት መስመር ተጫዋች ነው። ነገር ግን እንደ ክፍተት ወይም
እንደ ድክመት ተደርጎ የሚነሳው በሄዲንግ የሚያስቆጥራቸው ግቦች ናቸው። በዚህ በኩል ደከም ያለ ሪከርድ ነው ያለው። በጭንቅላት ገጭቶ ግብ የማስቆጠር ሪከርዱ የዛን ያክል ከፍ አላለም። ነገር ግን ሁሉም አጥቂ የግድ ዓለም ላይ የሚገኝ በጭንቅላት ገጭቶ ማስቆጠር አለበት የሚል ህግም የለም፣ ያጫወት ሲስተምም የለም። ለምሳሌ በፕሪሚየር ሊጉ ካለፉት አጥቂዎች ውስጥ ምርጥ ሻርፕ እየተባለ ከሚደነቁት መካከል አንዱ አጉዌሮ ነው። አጉዌሮ በሄዲንግ ኳስ ብዙም ተሳታፊ አይደለም። በጭንቅላት ገጭቶ ግቦችን በአብዛኛው ሲያስቆጥር አንመለከትም። በአንድ የውድድር ዓመት እንደውም ማስታውሰው አንድም የጭንቅላት ኳስ ሳያስቆጥር ኮከብ ጎል አግቢ ሆኖ ማጠናቀቅ ችሏል። የምንጊዜም የማንቸስተር ሲቲ ከፍተኛ ግብ አስቆጣሪ ነው። እንደነዚህ አይነት የተለዩ ወጣ ያሉ ኳሊቲዎች አሉ። የነ ካርሎስ ቴፌዝ አይነት ፍጥነት፣ ጉልበት፣ ያጨራረስ ኳሊቲ በልዩነት የሚነሳ ስለዚህ ይሄ የአየር ላይ ኳስን ወይም ሄዲንግ የማስቆጠር እንደ ትልቅ ድክመት ተደርጎም ሊነሳ አይገባም። ምክንያቱም ተጫዋቹ ሊሰጥ የሚችለውን አገልግሎት በአጫወት በኩል ብቁ ነው አይደለም የሚለው በአንድ የውድድር ዓመት አንድ አጥቂ የጭንቅላት ኳስ ስላስቆጠረ ስላላስቆጠረ አይደለም 42 ጨዋታ አድርጎ 42 ግብ ያስቆጠረው። ይሄ እንደ ድክመት ያነሱታል። የእንግሊዝ ዘገባ በተጫዋቹ በኩል የሚጠቀስ አንደኛው ክፍተት ተደርጎ የሚነሳ ነው። ነገር ግን ከአርሴናል ተጫዋቾች መግባባት ያለውን እድል ወደ ግብ የመቀየር አቅም በተለይ ደግሞ በክሬቲቪቲ በኩል በቀጣይ የውድድር ዓመት የአርሴናልን የፊት መስመር ፖዚሽን ይሄ ተጫዋች የሚመራ ከሆነ የማርቲን ኦዲጋርድ ብቃት ልክ እንደ ዘንድሮ ከጉዳት መልስ የታየው መቀዛቀዝ አይነት መሆን የለበትም። ኦዲጋርድ የ2023 2024 የ2022 2023 ኦዲጋርድ መሆን አለበት። በስሩ ፓስ በጣም ሲያስገርመን የነበረ በአንድ የውድድር ዓመት 58 ስሩ ፓሶችን በማድረግ ትልቅ ቁጥር ማስመዝገብ የቻለው ያ የክሬቲቪቲ አቅሙን በልዩነት ያሳየውን ኦዲጋርድ መሆን አለበት። ለእንደነዚህ አይነት አጥቂ አርሴናል ከሚያመርታቸው ኳሶች መካከል አንዱ የማርቲን ኦዲጋርድ ነው። በሁለተኛ ደረጃ ደግሞ የአርሴናል ፉልባክ ልክ እንደ ሌሎች ቡድኖች አይደሉም። በደንብ አይታችሁ ከሆነ ኦቨርላፕ አድርገው እድል የመፍጠር አቅማቸው ብዙም አይደለም። ሞር ወደኋላ በመጫወት ነው የቡድኑ የመከላከል ጥንካሬ ነው እንጂ ከፍ የሚያደርጉት በማጥቃቱ በኩል ያላቸው አስተዋጽኦ የዛን ያክል ውጤታማ አይደለም፣ አምናም ዘንድሮ። ስለዚህ እንደነዚህ አይነት ክፍተቶች መቀረፍ አለባቸው። የ9 ቁጥር አጥቂ ማምጣት ብቻ ሳይሆን ያጫወት መንገዱን ድጋሚ ማሻሻል የተሻለ የተጫዋቹን የግብ የማስቆጠር አቅምን በአቅርቦት በኩል ሲታገስ ደግሞ ቡድኑ ሻርፕ የመሆኑ ጉዳይ ምንም አያጠራጥርም። ነገር ግን በአርሴናል ራደር ውስጥ ከተያዙ ተጫዋቾች መካከል ቪክተር ኦሲሜን፣ አሌክሳንደር ኢሳክ፣ ቤንጃሚን ሼሽኮ እና ኦሊ ዋትኪንስ ጋር ያለውን ቁጥራዊ መረጃ ስንመለከት የዚህ ተጫዋች አስፈላጊነትን በደንብ እናረጋግጣለን። በዘንድሮ የውድድር ዓመት ለምሳሌ ከሁሉም ጋር ሲነጻጸር ያደረገው የጨዋታ ብዛት 42 ነው። ኦሲሜን 31 ነው። ኢሳክ 33፣ ሼሽኮ 37፣ ዋትኪንስ 42 ነው ያደረገው ከዩሪኬስ እኩል። ጎል በማስቆጠር 42 ግብ በማስቆጠር ከጠቀስኩላችሁ አጥቂዎች ሁሉ ይበልጣል። 11 አሲስት በማድረግ ሁለተኛ ላይ ነው የሚቀመጠው አሁን ከጠቀስኳቸው አጥቂዎች ውስጥ። ኢሳክ ቪክተር ኦሲሜን 26 ግብ አስቆጥሯል በ31 ጨዋታ፣ 5 ግብ የሆነ ኳስ አመቻችቶ አቀብሏል። ኢሳክ እንደምታውቁት በፕሪሚየር ሊጉ አስደናቂ ብቃቱ ላይ ነው የሚገኘው። 23 ግብ አስቆጥሮ 5 ግብ የሆነ ኳስ ነው አመቻችቶ ያቀበለው። አይታችሁ ከሆነ ዩሪኬስ 53 ግብ ላይ ነው በቀጥታ ተሳታፊ መሆን የቻለው። ቤንጃሚን ሼሽኮ በ37 ጨዋታ 17 ግብ 6 ግብ የሆነ ኳስ። ዋትኪንስ በ42 ጨዋታ 14 ግብ 12 ግብ የሆኑ ኳሶች። ከሁሉም ተጫዋቾች ቢያንስ ከተከታዩ ተጫዋች እንኳን ቀጥተኛ ግብ ላይ ተሳትፎ በማድረግ በ19 ተሳትፎ ይበልጣል። ምንም እንኳን የሚጫወትበትን ሊግና የፕሪሚየር ሊጉን ስታንዳርድ የቡንደስሊጋውን ስታንዳርድ ባናነጻጽርም
በቀላሉ 42 ግብ በየትኛውም ውድድር ላይ አንድ አጥቂ ቢጫወት ለማስቆጠር እንዲሁ ቀላል አይደለም። ዘመናዊ እግር ኳስ የደረሰበትን ደረጃ ስናስብ 42 ግብ ማስቆጠር ቀላል የሚባል አይደለም። ከነዚህም ውስጥ በአማካይ በአንድ ጨዋታ ዩሪኬስ ግብ ለማስቆጠር የሚፈጅበት ደቂቃ 80 ደቂቃ ነው። ከሁሉም ተጫዋቾች ይበልጣል። በዚህ ኦሲሜን 94 ደቂቃ ይፈጅበታል አንድ ግብ ለማስቆጠር። ኢሳቅ 113 ደቂቃ ይፈጅበታል። ቤንጃሚን ሼሽኮ 158 ደቂቃ፣ ዋትኪንስ 208 ደቂቃ ነው አንድ ግብ ለማስቆጠር ተጫዋቹ የሚፈጅበት ደቂቃ ብዛት ማለት ነው። በአማካይ በጨዋታ የሚያደርጉት ሙከራ እንኳን ሲታይ ካደረገው ሙከራ አንፃር ለግብ ምን ያክል ይሄ አጥቂ ቅርብ እንደሆነ የምንመለከተው በአማካይ 3.7 ሙከራዎችን ያደርጋል ቪክተር ዩክሬሽ። ቪክተር ኦሲሜን 5.1 ሙከራዎችን ያደርጋል። ኢሳቅ 2.6፣ ሼሽኮ 2.2፣ ዋትኪንስ 2.4። ግን ከነዚህ ሙከራዎች ውስጥ ኢላማቸውን የጠበቁ ያልተዛነፈ ሙከራ በማድረግ አነስተኛ 3.7 ሙከራ ነው የሚያደርገው። ከቪክተር ኦሲሜን ያንሳል። ነገር ግን 2.1 ኢላማውን የጠበቀ ነው የተጫዋቹ። ኦሲሜን 5.1 ሙከራ አድርጎ 2.2 ነው ኢላማውን የጠበቀ ሙከራ የሚያደርገው። ኢሳቅ 2.6 ሙከራ አድርጎ ግን በግማሹ ነው ኢላማውን የጠበቀ ሙከራ የሚያደርገው 1.3። እነዚህን ጉዳዮች ስንመለከት የተጫዋቹን ኳሊቲ በደንብ በቁጥር መግለጽ እንችላለን። ለምሳሌ እነ ቤንጃሚን ሼሽኮ 1.1 ኢላማውን የጠበቀ ሙከራ፣ በተመሳሳይ ዋትኪንስ በ90 ደቂቃ የሚያደርጉት። ነገር ግን ትልቁና ዋነኛው ጉዳይ ከዚህም በኋላ ያለው የምነግራችሁ ቁጥራዊ መረጃ ነው። ሾት ኮንቨርዥን ሬት፣ የተገኘውን እድል የተገኘውን ሙከራ ወደ ግብ የመቀየር ሬታቸው ነው። ይሄ አንድ አጥቂ ከሚመለመልበት ልዩ ስታቲክስ መካከል አንዱ ይሄ ነው። ካሉ አጥቂዎች ደግሞ ለየት የሚያደርገው ይሄን ስዊድናዊ በዚህ ሬቱ ነው። 29% ሾት ኮንቨርዥን ሬቱ ከፍ ያለ ነው። አሁን በፕሪሚየር ሊግ ከመሐመድ ሳላህ ጋር እኩል ነው ማለት ነው። ቪክተር ኦሲሜን 17፣ አሌክሳንደር ኢሳቅ 26፣ ቤንጃሚን ሼሽኮ 20፣ ዋትኪንስ 14። ነገር ግን ዩክሬሽ 29 ነው ሾት ኮንቨርዥን ሬቱ። ይሄ በተለየ ሁኔታ ይነሳል። ሌላኛውና ትልቁ ጉዳይ ደግሞ የተገኘውን ቢግ ቻንስ ወደ ግብ የመቀየር አቅም ነው። ይሄ ቢግ ቻንስ ወደ ግብ የመቀየር በልዩነት ይህን ተጫዋች እንዲነሳ ካደረጉ ምክንያቶች መካከል አርሴናል ቤት መጀመሪያ መግቢያ ላይ ያነሳውላችሁ 19 ትላልቅ እድሎች ተፈጥረው ቡድኑን ማስቆጠር የቻለው 9ን ነው፣ 10ን አባክኗል ብዬ የሳካን ትላልቅ እድል እንዴት እንዳባከኑ ስናነሳ ነበር። ስለዚህ ቢግ ቻንስን የመቀየር አቅሙ 57% ነው። ከየትኛውም አሁን ከዘረዘርኩላችሁ አጥቂዎች ከፍ ይላል። ኦሲሜን 37 ነው። እንዲሁም አሌክሳንደር ኢሳቅ 49 ነው። ቤንጃሚን ሼሽኮ 45 ነው። ዋትኪንስ 29 ነው። ስለዚህ ይሄ ተጫዋች ምን ያክል አቅም እንዳለው በአጨራረስ ብቃቱ ይሄ ቁጥራዊ መረጃ ጥርት አድርጎ የሚያሳይ ነውና የጋራ ኳሶችን በ90 ደቂቃ በማሸነፍ ከኦሲሜን በመቀጠል ሁለተኛ ነው። ኦሲሜን 5.3 የጋራ ኳሶችን ማሸነፍ ሲችል በጨዋታ ቪክተር ዩሪኬስ 4.7 የጋራ ኳሶችን ያሸንፋል። ታዲያ ይህን ሬት ያወጣው ካምፓኒ በመጨረሻም የሰጠው ትልቁ ሬት ለቪክተር ዩክሬሽ ነው። ነገር ግን ይሄ ጉዳይ ከመውጣቱ በፊት የተሰራ ስታቲክስ ነው በኢንተርናሽናል ብሬክ ወቅት። ይሄ አሁን አርሴናል ስለፈለገው ተብሎ የወጣ ዘገባ ሳይሆን ቀደም ብሎ በቀጣይ ሳመር በተለያዩ ክለቦች የሚፈለጉ አጥቂዎች በአሁን ሰዓት ያላቸው አገልግሎት በሚል የወጣ ዘገባ ነው በwhoscore.com አማካኝነት። ታዲያ ቪክተር ዩክሬሽን አንድሬ ቤርታ ልክ እንደ ጆአዎ ፊሊክስ እነ አልቫሬዝን፣ ኩኛን፣ እነ ዲየጎ ኮስታን፣ ሉዊስ ሱዋሬዝን፣ ፈርናንዶ ቶሬስን በድጋሚ የተለያዩ አጥቂዎችን ማንሳት እንችላለን። በአትሌቲኮ ቤት ይሄ ስራ አስኪያጅ አምጥቶ አትሌቲኮ ማድሪድን ስኬታማ ውጤታማ እንዳደረገና በአርሴናል ቤትስ ይሄን የአጥቂ ችግር በደንብ መፍታት የሚችል
ምርጥ የ9 ቁጥር አጥቂን በገበያ ላይ ተመልክተው እንግዲህ አርሴናሎች ከፍተኛ ፍላጎትና ጥረት ማድረግ የጀመሩት ቪክተር ዩክሬሽ ላይ መሆኑ ተረጋግጧልና እስቲ ይሄ አጥቂ የአርሴናልን የፊት መስመር ችግር ይቀርፋል ብላችሁ ታስባላችሁ? በኮሜንት መስጫ ላይ ሐሳብ አስተያየታችሁን ያስቀመጣችሁ ይሄንን ፕሮግራም ከተመቻችሁ ላይክ፣ ለሌላው ማጋራት ከፈለጋችሁ ሼር፣ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይሄንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። አባይ ላደረክልን ከፍተኛ ሪከርድ ለሆነ የሱፐር ታንክስ ድጋፍ ከልብ እናመሰግናለን። በለንደን ደርቢ በድጋሚ አርሴናል ከፉላም በሚያደርጉት የመረስ ጨዋታ ቅድመ ጨዋታ ግምገማ እንመጣለን። ኖቲንጋም ፎረስት ከማንቸስተር እንዲሁም ወቅታዊ አንዳንድ የሊቨርፑል የቡድን መረጃዎችንና ሰሞንኛውን የሊቨርፑልን አቋም በተመለከተ የምናነሳው ሌላ ፕሮግራም ወደ እናንተ ይደርሳል። ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።